አስገባኝ ነበረ በሰው ቤት ደብዳቤ ቃባ ለምን ቁጭ አፈን ሳስብ ገንዘቡ ቢመጣ ነው ግን ጣፍጦ ይሎ መባር ገንዘቤ የትም አይቀርም። ዝም በል አንተ ዝም በል አንተ ነዚህ ውስጥ ከተትከኝ ልጆችና ምናምን አንተ ነዚህ ውስጥ ከተትከኝ አባቷ ነው አባቴ ነው አባቱ ነው ለሱ ለታሰረውም አባቱ ነው። ግን ደግሞ እዚህ ጋር አባት አይሳሳትም አይባልም። አባት ይሳሳታል፣ ያጠፋል፣ ፍርድ ያጓድላል። ጎረቤትም ሰምቷል። ለቅሶም መቀመጥ አልቻልኩም። የሆነው ሆኗል። በቃ ከዚህ በኋላ እኔ ምንም ማምጣት አልችልም። እውነታው ግን አንተ እንድታጣራልኝ ነው። እኔ ዛሬ መጣ አንቺ ጋር እየተደበቀ አይደለም ሁሉ ነገር የማይመለከትህን አታውራ። አሁን የመጣሁት ስለሱ ሁለት ሚስት ላወራ አይደለም የመጣሁት። የማይመለከትህን አታውራ። ለንብረት እኮ ነው የንብረት ጉዳይ ምናምን ነገር ሲሆን እኔ እሱን ላይክ አይመለከተኝም። ያጠፋሽውን ነገር እያሰብኩኝ የሚገባሽን ነገር አልከለክልሽም። ይገባኛል ብለሽ የምታስቢ ከሆነ እህታችሁም ይገባታል ብላ መስጠት የምትፈልግ ከሆነ እኔ ምን አግብቶኝ? አንተ ተጥመዝምዘ ሄደ ሌላ ስራ ሰራ። ስለዚህ አሁን አፋለኝ ብለህ እንዳታወራ። እኔ ግን አንተን እንደ ወጣትም እንደ አስተዋይነትም የምለምንህ ነገር ቢኖረኝ በሽምግልና የሚታይልኝ እንዴትም አድርገህ ሰዎችም ጠይቀህ ይህንን ነገር እንድታጣራልኝና እኔ ንብረት እንደማትተው ግርሽን ጉያይ ስራ አስቀምጣሽ አሁን አፈን ሞልተህ ታወራለህ። የሰው መጠቋቆም ያደረግሽ። ሰላም የተወደዳችሁና የተከበራችሁ ተወያች ቤተሰቦች እንደዚህ ተሰማችኋል? እኛ በጣም ደህና ነን። እንግዲህ ዛሬ ለሁለተኛ ጊዜ ነው ቅመም ቲዩብ ላይ በስልክ ብዙ ጊዜ በኋላ ከ5 ከ6 ወር በኋላ ድጋሚ ተገናኝተናል። ወዳጆቼ እንግዲህ በጣም ደስ ብሎኛል ድጋሚ ከእናንተ ጋር በመገናኘቴ ማለት ነው። እንግዲህ ቅመም ቲዩብ 70 ሺህ ሲሞላ ለእናንተ የሚሆን ከእናንተ ጋር በጣም ሪሌትድ የሆነ ፊልም አዘጋጅተንላችኋል። ወደ 16 አካባቢ ሰርተናል እና ትንሽ እንዳይንገጫገጨን ነው ሰዎች ሲገባ ለእናንተ አንድ ብለን እንጀምርላችኋለን ማለት ነው። ግን ዛሬ የመጣበት ጉዳይ ከዚህ ቀደም የተለቀቀውን ቪዲዮ አይታችኋል ብዬ ተስፋ አደርጋለሁ። በኪያ ጎተናክስቶች መሀል ላይ እየተፈጠረ ስላለው ነገር ማለት ነው። እና ከዚህ ቀደም መጥተው እኔ ጋር አውርተውኝ ነበር። ያወሩኝ ደግሞ ምንድን ነው ላይክ አንተ የሚዲያ ሰው ነህ። የሚዲያ ሰው ደግሞ ጊዜም ለፍትህ ነው የሚሰራው እንጂ ለቤተሰብ አይደለም። እና ያን የፈለገ ያህል ወዳት የፈለገ ያህል ታውቃት እናቷ ያና ወደን ደግሞ እየተፈጠረ ሀቃለን ሀቃቸው ሲሉ ቤቴ ድረስ መጥተው አውርተውኝ ነበረ። እንግዲህ እሱን ቪዲዮ ሼር አላደረግላችሁ ነበር። አሁን አይታችሁ ሀሳብ ስታችሁን እንድትሰጡን ስንል ሼር እናደርግላችሁ። ከዛም በዘለለ ደግሞ የኪያ እናት መጣ ከዚህ ቀደም የሽምግልና ቪዲዮ አይተሽታል ያስባለሁ። ከዛ በፊት የነበረ ቪዲዮ ይሄ እና የሽምግልና ቪዲዮ ላይ መጥተው ጠይቀው ነበር ምናምን ስል ሰምቼ ነበርና ከዛ በኋላ ያንን ቪዲዮ አለማየታቸው ዝም ብዬ በቃ ሽምግልናው እንዲሰበሰብ ምናምን ብቻ እያመቻቸው አይነት ነገር መስሏቸው ተቀይመው ነበር እና ግን አይደለም። ይሄኛው ቪዲዮ ዛሬ የምንለቅላችሁ አንድ እሱንም ክሊር ለማድረግ ነው። ሁለተኛ ነገር ደግሞ እናንተም እንደተመልካች ነፃ ሆናችሁ እንደኔ ማለት ነው ነፃ ሆናችሁ በእርግጥ ኪያ በጣም ትወደዳለች። እሷ ላይ ብዙ አድርሰዋል ነው ለእነሱ ተመጣጣኝ የሆነ ቅጣት ከህግ የሚያገኙ ይሆናል። ግን ደግሞ ህሊና እንዳለው ሰው ይገባናል አይነት ነገር ብለው ሲመጡ እኛም እናስተናግዳለን እንጂ ከእናንተ ከኦዲየንሶች ከሁሉም በላይ ለእኔ የኪያ እናት ይቀርቡኛል ብዬ አስባለሁ። ግን የፈለገን ነገር ቢሆን ፍትሐዊ መሆን ስላለብን የእነሱንም ማዳመጥ አለብን። የፈለገ ወንጀለኛ ቢሆን ጉዳዩ እዚህ ጋር ሀቅ አለኝ የሚል ከሆነ ልናዳምጠውና አዳምጠን ደግሞ ወደ መፍትሄ መሄድ ያለብን ይመስለኛል። እና ከዛ አንጻር ነው እሱ ካዳምጣቸው የፈለጉት። ከዛም በዘለለ ደግሞ የኪያ እናት ጋር ሀሳብ ይዘን ስንል እሱ በእርግጥ የደረሰን ለእኔ ሞር የተጋነነና በጣም ከነሱ ላቅ ያለ ድርሻ ነው የደረሰን ብለዋል። አዳምጬ ነበረ። ከዛም በኋላ ሽማግሌ ተሰብስበው ምናምን ነገር ያለው ነገር አይታችኋል። ብቻ ግን ዞሮ ዞሮ ይሄኛው ቪዲዮ ያላያችሁ ሰዎች አይታችሁት ሀሳብ መስጠታችሁ እንድትሰጡ ስንል ይህን ቪዲዮ እንልክላችኋለን። ግን ሰብስክራይብ ማለት ነው ላይክ እና ሰብስክራይብ ለምታደርጉ ደግሞ በጣም እናመሰግናለን። ሰላም የተወደዳችሁና የተከበራችሁ የተወያዩ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተስ ናፍቆት ስራ ቤተሰብ እንዴት ይዟችኋል? በጣም አሪፍ ነው። በጣም ደስ ይላል። እንግዲህ ከሰሞኑን የሚያስደስትም ትንሽ የሚያስከፋም ነገሮች እየተፈጠሩ እያየን ነው እና ደግሞ ዛሬ ደግሞ በጣም ለጆሮችን ከበድ የሚል ነገር ነው የተፈጠረው። ማለት የኪያ አክስትና አጎት ደውለውልኝ ነበር እና በጣም ሊያወሩኝ እንደፈለጉ እና ቤቴ መምጣት እንደፈለጉ ነው የነገሩኝ።
ኦኬ መምጣት ትችላላችሁ፣ እንደው ገመናችንን ምናምን ነገር እዚሁ ራሳችን ጋር ቢያልቅ ይሻላል ምናምን ነገር ብያቸዋለሁ። ኦልሬዲ እየመጡ ነው። ከመጡ በኋላ ደግሞ በደንብ ስለመጡበት ነገር ምናምን የምናጣራ ነው የሚሆነው ጉዳያቸው። በዚህ አጋጣሚ ማወቅ ያለባቸው ነገር በፍርድ ቤት የተያዘ ነገር ነው። በዋስትና ግን ተለቀዋሉ። ጉዳዩን ከውጭ ሆነው መከታተል እንዲችሉ፣ ምክንያቱም የቤተሰብ አስተዳዳሪ ምናምን ስለሆኑ እና ደግሞ አጎትየውም ታማሚ ልጅ ስላለበት እሱ ምናምን ከግምት ውስጥ ገብቶ በውጭ ክትትሉን እንዲያደርግ፣ ያው ከውጭ ሆኖ ክትትሉን ያደርጋል ማለት ሙሉ ለሙሉ ያጠፋው ነገር እንዳላጠፋ ምናምን ይያዝለታል ማለት አይደለም። ኦልሬዲ ዲሳይድ ሲደረግ ወይም ደግሞ ውሳኔ ሲቀርብ ሲወሰንበት ያኔ የሚደረጉ ነገር ይሆናል ማለት ነው። ምናልባት እስር ቤት ሊገባ ይችላል። አይ ዶንት ኖ ምን እንደሚደረግ አላውቅም። ከህጉ ጋር የተያዘውን ነገር እንግዲህ የህግ አካላቶች አሉ፣ እነሱ የሚያደርጉት ነገር ነው የሚሆነው። ከኛ የሚጠበቀው አንድን ወንጀለኛ ወደ ህግ ቦታ ማድረስና ለህግ እንዲቀርብ ማድረግ ነው። ያንን ነገር አድርገናል። ፍርድ ቤትም ቀርቦ ክትትል እያደረገ ይገኛል። ስለዚህ ከኛ የሚጠበቀውን ነገር አድርገናል። ከዚህ በኋላ ያለውን ነገር የህግ አካላቶች የሚያደርጉት ነው የሚሆነው። ብቻ ግን እስከዛውም ድረስ በቤተሰብ መሀል ያለውን ነገር ኦልሬዲ አንተ ነው የጀመርከው እና በአንተ በኩል ነው ማለቅ ያለበት ብለውኛል። እንግዲህ ምን አይነት ሀሳብ ይዘው ሊመጡ እንደሚችሉ መገመት አልቻልኩም። እስቲ ከራሳቸው አንደበት የምንሰማና የምናጣራ ነው የሚሆነው። እነሱ ከመጡ በኋላ ደግሞ ድጋሚ ካሜራውን አብርቼ የመቀጥልላችሁ ይሆናል። እስከዛው ድረስ ግን አብራችሁ ሁኑ። እንግዲህ ተመልካቾቻችን ሲመጡ ቀጥልላችኋለሁ ብዬ ነበረ። ያው አሁን መጥተዋል ኦልሬዲ። እስኪ ከፍቷቸው እየጠበቁኝ ነው። ግቡ ግቡ። ደህና ነኝ። ግቡ አለ። ተቀበል እንግዲህ ሰላም አለ ነው። ምን ይምጣላችሁ? የሚጠጣ ለዛ ነው ፈልጋለን ስትሉኝ እኔም ችግር የለውም ብዬ ነው እንግዲህ ቤቴ ነው እንግዲህ ፈቃደኛ ስለሆንክ አመሰግናለሁ። ችግር የለውም። የፈለግን ምን አለ መሰለህ፣ እኔ ሳየው ነበረ የምታደርገውን ነገሮች ሁሉ በእኛ ቤተሰብ ውስጥ የተሰሩት ስራዎች፣ ያደረካቸውን ነገሮች እያየው ነበር። ጥሩ ነው፣ መልካም ነው። ግን በአንዱ ቤተሰብ ላይ ደግሞ የሚሆነውን ነገሮች ደግሞ ማየትም አለበት። አልገባኝም። ከአንድ ነገር አሁን እኔ ላስረዳክ። አይቼዋለሁ የምትሰራቸውን ቪዲዮዎች ምናምን። እኛ በጣም በህዝብ ፊት ያው የቤታችንን ገበና አውጥተክ እንዳይሆኑ እንዳንኖር አድርገክ ለዘር ማንዘር የሚያሳፍር እንትን አውጥተህ ያው አደባባይ ላይ ታሪካችንን ተናግሬ ነበር እኮ ነግሬያቸዋለሁ። እንደዚህ አይነት ነገር ሲፈጠር እኛ ሚዲያ ላይ ነው የምንሰራው። ሲጀምር ስንቀርጽም እናንተ ታውቁ ነበር እንደምንቀርጽ። ደብቀን የቀረጽናችሁ ነገር የለም። ላደረጋችሁት ነገር ለእያንዳንዱ ነገር ነው ስናሳይ። ያልተፈጠረ ነገር እኮ አይደለም እኮ አይደል? ያልተፈጠረ ነገር አይደለም የተደረገው። ተፈጥሯል፣ ሆኗል አይደለ? ግን አንተ ለአንድ ሰውም ሳይድ የሚዘን ምንም አይደለም። ለማን ሳይድ ያስኩኝ? ሳይድ ይዘህም አይደለም ወይ ለእሷ ስላወቃት ምናምንም አይደለም። እሷን ስላወቅና የጓደኛክ እናት ስለሆነች ለእሷ ብለክ አንድ ሰው ወግነህ የአንድ ሰው ጉዳይ ብቻ ማዳመጥ ሚዲያን አይተናል ብላችሁ አይደለም። አሁን ሚዲያን ካያችሁ ግን መድሎ አደረግክ አይደለም። አሁን እኔ ይኸውልህ አሁን ቆይ አትበለኝ ልናገርበት። መድሎ አደረግክ አይደለም። በቃ ያረከውን ነገር አድርገሃል። እውነት ነው። በቃ እንትን ብለሃል። ግን ደግሞ አሁን እኔ ያለውን ነገር የሆነው ነገር ሆኖ እዚህ ጋር እሷን ስላወቃትና እሷን እንትን ስላልክ የአንድ ወገን ብቻ አዳምጠክ የአንድ ወገን ብቻ እንትን ብለክ ሳይሆን መሆን ያለበት አሁን ደግሞ እኛም ጋር እውነት እንዳለንና እኛም ችግር እንዳለብን እኛም ጋር የደረሰብንን ችግር ከምን ተነስተን እዚህ ሁሉ የተወሳሰበ ነገር ውስጥ ልንገባ እንደቻልን ልናስረዳክና አንተ የተረዳው ነገር የደረስክበት ነገሮች አሉ አይደል? ማረጋገጥ ከፈለክ ደግሞ እስከ ጥግ ድረስ ደርሰክ የቤተሰቦቻችን መሬት ያለበት አለ፣ የሚያውቁን ሽማግሌዎች ያሉበት አለ፣ የአካባቢ ነዋሪ ያለበት አለ።
እዛ አካባቢ ላይ ሄደክ ያለውን ነገር አረጋግጠክ አይተክ ከሰው አዳምጠህ ሰምተክ እውነተኛውን እውነት የላቸውም ብለህ አንተም ይሄንን ነገር እንድታይ ስለፈለኩኝና የኛንም ችግር እንድትረዳ ይሄን ሁሉ ነገር አንተ አሁን እኔ ይሄንን እንድትረዳኝ ነው አንደኛ ነገር የመጣው። ሁለተኛ ነገር አንተ ራስህ አይምሮ እስኪ አሁን አንተ በኔ ቦታ ብትሆን ምንድነው የምታደርገው? አባቷ ነው አባቴ ነው አባቱ ነው ለሱ ለታሰረውም አባቱ ነው። ግን ደግሞ እዚህ ጋር አባት አይሳሳትም አይባል። አባት ይሳሳታል፣ ያጠፋል፣ ፍርድ ያጓድላል። እኛ ደግሞ እንደ ህሊና እንደ ባለ ህሊና ደግሞ የተሳሳተውን ነገር ማስተካከልና ነገም ላሉንም ልጆች ቢሆን ደግሞ ከኛ ቀያሚ የምናተርፍላቸውን ነገር በንብረት ምክንያት የሚመጣውን ነገር ማስተካከል ግዴታ ስላለብን መስተካከል አለበት። ምክንያቱም እሷ አባቷ ነው አስታማዋለች። አባቷ ነው አባቷ ስለሆነ አስታማለች። እኛም አባታችን ነው አልሞላለንም፣ አላስታመምንም፣ አልተንከባከበችም ብለን ባንደበታችን አልተናገርንም፣ አላስታመመችውም ብለን አልተናገርንም። ግን ደግሞ ስላስታመመች ስለተንከባከበችው አባት ፍርደ ገምድል የሆነ አካሄድ ሄዶ እውነት ህሊናውንም እያወቀም ይሁን ሳያውቅም ይሁን ስህተት አልሰራም ብለህ ትላለህ። ይህንን ሁሉ ንብረት አሳቅፏት ዛሬ እኛ ችግር ላይ ሆነን ንብረት ጠየቅን። እኛም እኮ ባልቸገረን ሰዓት አልጠየቅናትም። ባልቸገረን ሰዓት እኮ እየኖርን ነበረ። ግን ደግሞ ዛሬ ላይ ቸገረን፣ መውጫ መግቢያ አጣን። እሱ ታማሚ ልጅ አለበት፣ እኔም የልጆች የሁላችንንም ገበና አውቀዋል። ለአንተ ይሄ ነው ብዬ ዘርዝሬ የምነግርህ እንደዚህ አይነት እያንዳንዱ ገበናችን ውስጥ ደግሞ የገባንበትም የሁላችንም ችግር አለብን አይደል? አንተ ነህ ሲጀመርም ደግሞ እዚህ ውስጥ ከተትከኝ አንተ ነህ። ከገጠር ያም እየመጣ እሷ ጋር ስለሚያርፍ እንዴ እሷ ዝም ስለምትለው እኔ ጋርም አንዳንድ ክፍተቶች አሉ፣ እሷ ጋርም ክፍተቶች አሉ። ብዙ ችግር አለ። ይኸውልህ ግልጽ ለማድረግ ምንድነው አሁን እኔን እዚህ ማግኘት የፈለጋችሁት ምንድነው? ከኔ ምንድነው የምትጠብቁት? እኔ አሁን ይኸውልህ ንብረቱ አይገባቸውም ብለህ አንተም እንትንም እንደማትል ይሄንን ነገር ሞጆ ድረስም ሄደ ቢሆን ንብረቱን አይተከው ያለውን ነገር ሰዎችንም መረጃውን ያለው ሞጆም ሄደ መሬቱን እስኪ ትክክል ነው ወይ? አሁን እኛ በህጋዊ መንገድም ሄደናል። እንደማይሆን ለምክንያቱም ንዛዜ ስለሆነ እንደማይሆን በህጋዊ መንገድ መከራከር እንደማንችል ምክንያቱም ያንን ነገርማ ቀርባችሁ ስለዚህ ደግሞ እዚህ ጋር በሰው ህሊና ደግሞ እስኪ እዛው አካባቢ ላይ ያሉ ሰዎችም ይሄ ነገር ትክክል ነው ወይ ብለው እስኪ ይፍረዱ። እስኪ ይሄንን ነገር ነው እኔ ማወቅ። ምክንያቱም እኛ ንብረት ላይ እንደማልደራደር ነገር ያለ ምክንያቱም እጥፍ ድርብ ነው የያዘችው ንብረት። ስለዚህ ደግሞ እኛ ያስፈልገናል ንብረት። ስለሚያስፈልገን ደግሞ በርግጥ አካሄዱን አላወቅንም፣ ባልሆነ መንገድ ሄደናል። እድሜ ለሱ እድሜ እሷለች ሁሉ አንተ ነህ ይሄንን ያደረከው። አንተ ገጠር ይመጣል፣ የያዘውን ይዞ ይመጣል፣ እሷ ጋር ያርፋል፣ እንደፈለገችው ይሆናል፣ ይሄዳል። ሁሉ ስለሆነ ሁሉን ነገር ያበላሸችብኝ እሷ ነች። ሁሉ እንደዚህ አይነት አዘቅት ውስጥ እንድገባ ያደረገችው እሷ ነው። ወንድሟ አንተ ነህ ይሄንን ያደረከው። አሁን ሞልተህ ትናገራለህ። አንቺ እያመጣሽ ጉያይ ስር አንተ ነህ እንዳይሰማ እያልሽ እኮ ብዙ ነገር እኮ ስታደርጊ አንተ ነህ ይሄንን ሁሉ ያደረከው። አንተ እዚህ ውስጥ ባትከተኝ ኖሮ መጀመሪያ ሴራውን አንተ ባትጀምር ኖሮ እዚህ ሁሉ ጭምልቅልቅ ውስጥ አልገባም ነበር። ወይ ንብረቱን አላገኘ ወይ እቴና አላገኘ እኔና አንተ ያወራነው ስለ ንብረት ነው። አንተ ተጥመዝምዘ ሄደ ሌላ ስራ ሰራ። ስለዚህ አሁን አፋለኝ ብለህ እንዳታወራ። እኔ ግን አንተን እንደ ወጣትም እንደ አስተዋይነትም የምለምንህ ነገር ቢኖረኝ በሽምግልና የሚታይልኝ እንዴትም አድርገህ ሰዎችም ጠይቃ ይሄንን ነገር እንድታጣራልኝና እኔ ንብረት እንደማልተው ነው የምነግርህ። አሁን ንብረት አልሰጥም ካለች ምን ልታደርግ? ድጋሚ ልታገጪ? እኔ በሽማግሌ እሺ ቆይ እኔ አልተውም እያልሽ የምታስፈራሪው ምንድን ነው? አሁን እኮ በሽምግልና ቦታው ድረስ ሄድና አንተ ያለውን ንብረት አጣራልንና የለብኝም እኮ ነው የምልህ። ግልጽ ያልሆነ ነገር ካለ እንኳን ሞጆ አይደለም የትም እንሄዳለን። ያው ግልጽ ያልሆነ ነገር ስላለ ነው የመጣው። እስቲ ለምሳሌ ምንድነው ግልጽ ያልሆነ? በቃ የአካባቢ ሰዎች አሉ። እሺ ቦታው ላይ ሄደክም ቢሆን ከፈለክ አጣርተክ የአካባቢ ሰዎች
የሚያውቁት ይፍረዱ ምክንያቱም እኔ ለነሱ ብዬ እኔ እኮ ለሷ ብዬ የስከፈልኩት ብዙ መስዋዕትነት አለ እሷ እዛ ጋር አባቴን ታስታም እንጂ እኔ ደግሞ ለሷ የከፈልኩት ብዙ መስዋዕትነት አለ ዛሬ ላይ በንብረቴ እዚህ ሁሉ እዚህ ያሉትን አካባቢዎች ሰዎች ጠይቅ ስለዚህ እዚህ ጋር ደግሞ ማንም አውቆ ይሄ ነው የሚልልኝ የለም አካባቢያችን ያለውን ነገር አጣርተክ በሽማግሌ የሚያዝ እንዴትም አድርገክ አንተ የኛንም ችግር እንድትፈታት ስለማለት በቤተሰብ መሃል ብዙ ነገር ይከሰታል በጣም ብዙ ይቅርብ ወዳጆች ምናምን በንብረት ጉዳይ ላይ ጣልተዋል ሰው ለምን ይጣላል አይደለም ሰው ሲጣላ ወይም ደግሞ በንብረት አለመስማማት ስር ሲገባ የተሻለው መንገድ ግን ይመርጣል ነው እናንተ የሄዳችሁበት መንገድ ልክ አይደለም ነው እንጂ እኮ እህታችሁ ማልካደች አባቴ ለኔ የተሻለ ንብረት አውርሶኛል እሱን አልካደች ባልካደችው ነገር ምኑን ነው ማጣራው አንደኛ ነገር ይሄ ነው ይሄንን ልትይዝልኝ ይፈልጋል በሁለተኛ ደረጃ ደግሞ እሷ አልፈልግም አባቴ ያወረሰኝ ንብረት የኔ ነው እንቢ ካለች ምን ልታደርጊ ነው የአካባቢ ሽማግሌዎች አሉ ሽማግሌ ያነጋገር አትልምሷ አባት አይ እኔ አሁን አንተ አፍህን ዝጋ እኔ እሷን ባህሪ ስለማጣ እኔ አስከትየክም የመጣሁት ብቻዬን ላለመምጣት ነው እንጂ እንድታወራም አይደለም እኔ አንተ አፍህን ዝጋ የሁሉ ነገር እኮ ያመጣሽው አንተ ነህ አፍን ሞልተህ እኔ እንዳትናገር እዚህ ጋር እናንተ ሁለታችሁ ተመሳጥራችሁ ነገር እየፈለፈላችሁ ቤትሽሉ ካሜራ እያስቀመጥሽ የነበረው እኮ አንቺ ነሽ እኮ አደባባይ ሚስጥሩን እያወጣሽ የነበረው እኮ አንቺ ነሽ እሱን እኔ አይደለሁም ያደረኩት እኔ ካሜራ ጥመድ አላልኩት የምትሰራውን ከጀርባ እረፍ እያልኩት አሁን አታናግረኝ አሁን ክፉ ነገር አቡሽ በነበረበት ጊዜ ሁሉ ንብረታችንን እጃችን ነበር የምናስገባው አሁን ክፉ ነገር አታናግረኝ አሁን እኛ የመጣንበትን ጨርስ እምቢ ትላለች እምቢ አትልም የሚለው ጋር አይደለም እዚህ ጋር ሰዎች አሉ በቦታው ላይ የነበሩ የኛንም ልጅነት የሚያውቁ እንዴት ሆነን እንዳደግን ምን እንዳደረግን አባታችንም ትክክል ነው ትክክል አይደለም ብለው መፍረድ የሚችሉ ሰዎች አሉ እነዛ ሰዎች ስለዚህ አሁን አንቺ የምትፈልጊው በህግ ፍትህ ማግኘት ማትሽውን ስለዚህ በሽምግልና ሞክርልኝ ነው በሽምግልና ሞክርልኝ በሽምግልና እንትን በልልኝና ያለውን ነገር ግን ያንን ነገር ቦታው ድረስ ሄደ ያለውን ንብረት አጣርተ እዛ አካባቢ ያሉት ሽማግሌዎች ንብረቱንም አቃለው ቆማው ነው ለፍሳ ያልተረዳኸኝ ነገር ሞጆ ከአንድም 3-4 ጊዜ ይጃሉ በቃ ታቋለህ ስለሄድኩኝ ቦታውን በደንብ ጠንቅቄ ያውቀዋለሁ ሁሉንም ነገር አቃለው ነው ማለት እዛ የሚያስከደኝ ምንም አይነት ጉዳይ የለኝም ምናልባት አሁን ሙሉ ለሙሉ የነሱን ጉዳይ ሰምተክ አይምሮክን ደምድመሃል አትደምድም እኛም ጋር እውነት አለ በሷ በኩልም ያለው በቃ እስካሁን በጥፋተኝነት ነው የምታውቀንና በጥፋተኝነት ነው ፈርጀህን የምትሰማው አይደል አሁን ግን እስኪ እነሱስ ምን ተበድለዋል እኔም እንደ ጥፋተኛ እኮ ባይሽ ኖሮ እኮ አላዳምጥሽም ነበር ጥፋተኛ የሆንሽበት የራሱ የሆነ መንገድ አለ ለዛ ደግሞ ፍርድ ቤት ጉዳይሽን እየተከታተልሽ ነው እሱን እንግዲህ ዳኛው እስኪ ፈርድ ድረስ እንደፈለግሽ መሆን ትችላለሽ ከዛ ያለፈ ነገር ግን ማለት ነው ከዛ ያለፈ ነገር ግን የንብረት ጉዳይ ምናምን ነገር ሲሆን እኔ እሱን ላይክ አይመለከተኝም ያጠፋሽውን ነገር እያሰብኩኝ የሚገባሽን ነገር አልከለክልሽም ይገባኛል ብለሽ የምታስቢ ከሆነ እህታችሁም ይገባታል ብላ መስጠት የምትፈልግ ከሆነ እኔ ምን አግብቶኝ እዛ ያጠፋሽው ነገር በዛ የምትጠየቅበት ይሆናል እዚች ጋር ግን ንብረት አለኝ የምትይ ከሆነ ልጆቼን ማሳደግበት ነው ማስተምርበት ነው ይገባኛል አባቴ ንብረት ነው የምትይ ከሆነ ምናልባት ልክ ልትሆኚ ትችያለሽ እኔ ያንን መንገድ የዘጋውብሽ አይደለም ግን ካላችሁ ቀረቤታ አንፃር ከሰማሁትም አንፃር አሁን እሷ ስታገባ አንቺ ልጅ ወገብሽን አስረሽ ምናምን ነገር ስትድሪያት የነበረው ምናምን ነገር ክፍለ ሀገርም ማስመጥተሻት እዚህ አዲስ አበባ ላይ ምናምን ነገር ተከራይተሽ ምናምን ስታኖሪያት የነበረው እንደ እናት ምናምን አንቺ እንደሆንሽ ምናምን ከብዙ ሰዎች ሰምቻለሁ መልካም ነገር አልዋልሽላትም እያልኩሽ አይደል እሷም ደግሞ በተቃራኒ ላንቺ ውላልሻለች አይደል ወጣትነቷን ሳትሰስት ስታገቢ እያንዳንዱ እንቅስቃሴሽ ላይ ነበረች እንደ አማካሪም እንደ ጓደኛም እንደ እህትም አይደል እነዛን ነገሮች ስለማቅ ለዛም ረጋ ብዬ እንደ ቤተሰብ እያወራሁሽ ያለሁት ግን አንቺ አሁን እየመሰለሽ ያለው ከኪያ ጋር ጥብቅ የሆነ ወዳጅነት ስላለን በሷ የመጣ ለህቴ ያዳልታል ነው ያልሽ አዎ ይሄ ማይካድ ነው ይሄን እስቲ አሁን ለምሳሌ አንቺ ልክ ሆነሽ ነው እኔ ላንቺ ገምድ ሊሆንኩት አይደለም አሁን ይኸውልህ አንድ ነገር ምን እንዳልታቃለክ እኛ ጋር እውነት መኖሩን
ማዳመጥና እኛ ጋር ያለውን ነገር አንቺ ጋር አይገባችሁም ነው ሁልጊዜ በጥፋተኞች ስለተፈረጅን ይኸውልህ እናንተ አይገባችሁም ንብረቱ አይገባችሁም ራሱ ለማለት ከሷ ጋር እኮ አሁን እኮ ይገባችሁም አይገባችሁም ለማለት እሷን አውርተለ ለምን በሽማግሌ ሰብስበ ነገሩን በሽምግልና ለምን አንይዞ በቃ በፊት ያለፈው ነገር አለፈ አይደል እኔም ቸግሮኝ ያደረኩት ይገባችኋል አይገባችሁም ራሱ ለማለት ማለት ነው እዛ ላይ የነበረውን ነገር ማወቅ ይኖርብኛል ታይሙ ላይ እንደውስ ያመጣችሁ ሐሳብ አሪፍ ነው ሽማግሌዎችን አጣርተ በሰዓቱ ላይ ምን እንደተፈጠረ ምን ሀፕን እንዳደረገ ምናምን ነገር አባታችሁ ምክንያት ያለ ምክንያት ላይሆን ይችላል ለሷ አብላጫውን ውርስ ያስተላለፈው አሁን ሙት ወቃሽ መሆንም አስፈላጊ አይደለም ነፍሳቸው እንግዲህ ይረፍበት አንድ ይሁን አሁን ምን ያልፋል እሱ ነው እዚህ ሁሉ ያዳረሰን እሱ አስተካክሎ እሱ የመጨረሻ ልጅ ነች እነሱ አንድ ናቸው እና የእናት አባት እሷ ትጎዳለች ምናምን ብለው ይሆናል ስላስታመማት ዘመ በያንቺ ታይ እነዚህ ሁለቱ አንደኛ ጠጪም ስለሆኑ እነሱ ያጠፉታል ብሎ ነው እኔም እንደማለሽ እሷ ጋር ታስተምሚያት ነበር ማልደራደር ስላው ቁጭ ብለሽ ከሷ ጋር ታስተምሚም ነበር ዝም በል ካሰብሽ ባንተ እንደማልደራደር ስላወቀ ነው እኔንም እኮ እኔ ባመጣሁት ሐሳብ እኮ ነው እኔንም እኮ ልትከራከር ይቻልሽ አይደል እንዴ ተለሽዋል ነበር እንዴ ተተሽዋል ነበር አሁን እኮ የእናንተ መጨረሻ ያመጣው ሐሳብ ገደል ከተኛል ለራስ ዝም በላው ዝም በላ አያምርብህ ከዛ ኮልምሽ ጋር ሲዘርፊው አልነበረ አሁን ገና ብዙ ማንሰማቸው ነገሮች አሉ ማለት ነው እንግዲህ እስቲ ንገረኝ እስቲ ደግሞ ስለ ኮንዶም ጋር ምንድነው ይሄ አዎ ሁለት ሚስት አስቀምጧልና እንዴ ገጠራ እንዳስቀምጣል የገጠራን ትስተለው ከተማ ይመጣል እሷ ምን አገባ አንቺ ጋር እየተደበቀ አይደለም ይሄ ሁሉ ነገር አሁን የመጣው ስለሱ ሁለት ሚስት ላወራ አይደለም የመጣው የማይመለከተና ለንብረት እኮ ነው ለንብረት እኮ ነው ይሄን ሁሉ ነገር ከተማ አስቀምጠው እዚህ አስቀምጠው ወዲያ ወዲህ ሲል አንተ ነሱም ላይ ያሽራ አስቀምጠሽ መጣው ይስልሽ አይደል እንዴ አልመጣም ብለሽ በዛው አንተ ነው ያዞርክበት በቃ ወጥተኝ አሁን እኔ ምን እንዳደርግላችሁ ነው የምፈልጉት አሁን እኮ በሽማግሌም ብንሄድ የሷ ዊሊንግነስ ከሌለ የሷ መልካም ፈቃድ ከሌለ ምንም ማድረግ አንችልም አይደል ይሄንን ታውቃላችሁ መልካም ፈቃድ እንዲኖር አንተ ስራ መስራት ትችላለህ እኔ ይኸውልሽ ጠይቃታለሁ በግልጽ ጠርቻት ወይም ደግሞ ደውልላትና ሽማግሌ እንዲሰበሰብ በጉዳዩ ላይ እንዲወራ ትፈልጊያለሽ ወይ ይጠይቃታለሁ ትፈልጊያለሽ ወይ ብቻ አይደለም ግዴታው አይደለም አንተ እንደ ቤተሰብ አድርገን አሁን እንደ ቤተሰብ እንደጀመርከው ሆነ እንደዛማ ከሆነ ወደ እነሱ ሳይድ ይዘህ ነው የምትሄደው ማለት ነው ትፈልጊያለሽ ወይ የምትላት ከሆነ ወደ እሷ ሳይድ ይዘህ እየሄድክ ነው ማለት ነው ትፈልጊያለሽ በሽምግልና ነገር እንፍታ ወይ እንዲህ ብንፈታስ ወንድሞችና እህቶች ይሄን ሐሳብ አምጥተዋል ወይ አምናስ ጥያቄ ጠይቃችሁ ይቅርታ ግን እንድትዋሹኝ አልፈልግም አንድ ጥያቄ ነው ጠይቃችሁ ያኔ ይሄ ሁሉ ድራማ ከመስራታችሁ በፊት ኪያን ከማሳገታችሁ በፊት አቡሽን እዛ ገጠር ከማስገባታችሁ በፊት እንደዚህ አይነት ነገር ሁሉ ከማድረጋችሁ በፊት ስለ ንብረት ጉዳይ ላይ አውርታችኋት አታውቁም አይደል አላወራችኋትም ግን እሷን ብታወሯት አሁን ጊዜው አልፏል ግን ብታወሯት እሷ እምቢ ምትል ይመስላችሁ ነበር አሁን ላይ ሳስበው ምትል አይመስለኝም ግን የዛኔ አቡሽ እየደረሰ ነው ነገሮቹን ወደ አቡሽ ላታደርግም ትችላለች አንተ ነህ እምቢ ትላለች እሱን ሁለቱን ጠርቼ ሳማክራቸው እንጠይቃት ብዬ ስል አይሆንም ወደ አቡሽ ልታዞረው ስለ ኪያኔ ሳማክራት ኪያ ከነዛ ጎረምሶች ጋር ደብረ ዘይት ምን ስትሽከረከር አዳማ ስትሄድ በቃ የፈቀደችው ማነች መንገድ የከፈተችው ማነች ምንድነው ጎረምሳ የምትለው ከኔ ጋር ሄደች ወንድሟ ነኝ ምን ይፈጠር ክፍተቱ የእናቷ ነው እንዴት ምን ችግር አለ ለስራ እኮ ብዙ ቦታ ይከዳል ለምን እኔ ኪያ ለጥሩ ነገር እያጫዋት ነበር አይደለ ችግር የለውም ትላካት ትልቅ ልጅ ነች በዛ ላይ በጣም ማቹርድ ነች የምታደርገውን ነገር እያንዳንዱን ነገር ጠንቅቃ የምታውቅ ልጅ ነች እኔ ለሷ ጥሩ ነገር አስብላት እንዳጎት ማሰብ ትችላለህ ግን ደግሞ የእሷ ፐርሰናል ላይፍ ላይ ግን መግባት አትችልም እሷ የፈለገችውን ነገር ማድረግ ትችላለች 18 17 ዓመት ልጅ እኮ አይደለችም እኮ ትልቅ ልጅ ነች አይደል እኮ ውጭ ድረስ ልልካት ነበር አይደል አንተ ስለፈለግክ አንተ ትንሽ ርዝራዥ ሳንቲም ስላገኘህበት እንደፈለግክ ታደርጋታለህ ለሷም ጥቅም ለኔም ጥቅም አይደል ለቤተሰቧም ጥቅም አይደል
ለቤተሰብ ዋስጥቅም አይደለም ላይ እናንተ እዛው ክፍለ ሀገር ምናምን አድርጋችሁ እዚህ ስለመጣችሁ እህቴ እዛ ጊዜማ ባወራት ግን እዚህ ከተማ ተወልዳ ያደገች ነች። የፈለገችውን ሰው መምረጥ፣ የፈለገችውን ሰው ማግባት፣ የፈለገችውን እሱንም ቢሆን ላውራት ይለዋል። እሱንም ቢሆን ላውራት ከሷ ጋር ተማክረን እናድርግ ስለው እሷማ እሺ አትልም። ይኸውልሽ እንደ ቤተሰብ አሰባችሁ ከሆነ ችግር የለውም ልክ ልትሆን ትችላላችሁ። የትኛውም ቤተሰብ ለልጁ አሪፍ ነገር ይመኛል፣ ጥሩ ነገር ይመኛል። አሁን አይደል ለእሷ ጥሩ ካልመሰላችሁ ኖርማል ነው እንደዛ ብታስቡ። ግን ደግሞ ከራሳችሁ ጥቅም ተነስታችሁ ግን ከሆነ ልክ አይደለም። አሁንም እዚህ ጋር የተሳሳትክ ነው። ለእኔም ለእሷም ጥቅም ነው ስትል ልክ አይደለም። እንዴት ነው ያሰብከው? አንተ የምትጠቀምበት ነገር ስለሆነ እሷ የግድ ጥቅም ማግኘት አለባት። እኔ ልጅ ለአጭቻት ብድራት ምን ችግር አለ? ገጠር አይደለም ያለችው፣ ከተማ ተወልዳ ያደገች ልጅ ነች። እዚህ የፈለገችውን የወደደችውን ነው የምታገባው። በስንተኛው ክፍለ ዘመን ነው ያለው አንተ? አንደኛው ክፍለ ዘመን ላይ ነው ያለነው። እንኳን እሱ አይደለችም አሁን ለትንሽ ልጆች እንኳን ይሄኛውን ነው ማገባው ብሎ ይዘው የሚመጡበት ጊዜ ላይ ነው ያለነው። እቺ ልጅ ደግሞ በሳል እና እኔ ልጄን ያሳደግኳትን ልጄ መዳር አልችልም ማለት ነው። ትችላለህ፣ ግን አንተ ስለፈለግከው ብቻ አይደለም። እሷ መጀመሪያ ማመንና መፍቀድ ይኖርባታል። እንደዚህ ደግሞ እናቷ ፊት ስለሰጠቻት እናቷ አስተዳደጓን ትስላለች። እሺ አሁን ወደ ሽምግልና እንሂድና መወቃቀስ አይደለም። አሁን ያንተም ልጆች የደረሱ ናቸው አይደል? ያንተን ልጅ መዳር ትችል ነበር አይደል? ምን የተለየ ነገር አለ እያለ የተፈለገችው እሷ ስለነበረች አንተ ራስህ ዝም በል። አንተ ራስህ ዝም በል። በፊት እዚህ ሁሉ ገደል ውስጥ የከተትከኝ አንተ ራስህ ዝም በል ነው ወይስ የማንዴ ድራማ እንዳካል ነው? ጸበል ገባችና ሂጅና እሷ ጋር ሆኜ ብልሽ ኖሮ ይሄ ሁሉ ነገር ያበቃ ነበር። አሁን ያለፈ ነገር አብቅቷል። አሁን የምንሄደው እንጂ እኔ ከአንተ ጋር እንካሰላም አሁን የምንለው ላውራ አይደለም የመጣሁት። እኛ አንድ ሆነን ከእህታችን ጋር ያለውን ነገር ሰላም እንፍጠር ነው። ሰላም መምጣት የሚችለው ደግሞ ንብረት አነጋገር ነው ያልኩት። ምንም አትሽመድመድና ዙሪያው ሰላም መምጣት የሚችለው ደግሞ በአንተ በኩል ነው። ሰላም መምጣት እንዴት ነው የሚቻለው? ምትቆነ ይኸውልህ ስፔሲፊክ አድርገን ንገረኝ ነው የምትፈልገው ወይስ ሱረቱ ራሂሜ? ስለ ንብረቱ የምናወራው እኮ ሰላም እኮ ነው። ንብረቱን የምንካፈለው እኮ በሰላም እኮ ነው አይደል? ለአሁንም ግልጽ ካልሆነልህ የእሷ መልካም ፈቃድ ግዴታ ነው። መልካም ፈቃዱ ደግሞ የሚመጣው በአንተ ነው። በአንተ ነው ደግሞ እኔ ምን ላደርግ ይችላል? እዛ ሄደህ ሽማግሌዎችን ሰብስበህ እሷ ማነጋገር ስለ ንብረት ባወራት እሷ ራሱ ደስተኛ ሆና አንተ ካወራሃት ምንም ነገር ታደርጋለች። ይኸውላችሁ እኔ ከእሷ ጋር ምንም የማወራበትም ነገር የለኝም፣ ደግሞ ማውራት አልፈልግም። ባይሆን እህታችሁን እናቷን ላውራት እችላለሁ። አውርቻት ሽማግሌ እንዲሰበሰብ የምትፈልግ ከሆነ ነው እሱንም ከሆነ እንደዛ አድርጋለሁ። ከዛ ሲያልፍ ግን ጽንፍ እያያዝክ ነው ምናምን እያላችሁኝ ከሆነ በፍጹም እኔ ጽንፍ እያያዝኩኝ አይደለም። እናንተን ማስተናገር ባለብኝ መንገድ እያስተናገርኳችሁ፣ እንደው በጣም ከሚቻለውም በላይ ቀለል ብዬ እያወሯችሁ ዝምድና እንዳይቋረጥ ብዬ ማለት የፈለገም እንግዲህ አይቆይ። ግን አሁን አንተ አንድ ነገር ልትከረክ የእነሱን ጉዳይ ለመፈጸም እኔ ቤት ካሜራ በስውር እስከ መደቀን ብዙ ነገር ፈልፍልሃል አይደል? ኪያን ለማግኘት ስል ብዙ ነገር አድርገሃል። በቃ ዞሮ የእነሱን ጉዳይ ለመፈጸም ብዙ ነገር አድርገሃል። ይሄም እኮ ፍትህ ያስፈልገናል እኛ ብለናል አይደለ? ብዙ ማጣራት ለኔ ለአንተ ስለማጣራት ስለ መንገድ እኔ አላሳሰርከኝም። እኔ አላወራህም ለአንተ። ምክንያቱም በጣም ብልህ ነህ። እጅ ላይ ሽጉጥ ተይዞብህ የተገኘኸው አንተ በጣም ብልህ ነህ፣ በጣም ጎበዝ ነህ። ስለዚህ ደግሞ ይህንን ነገር ለምንድን ነው በመልካም ለመፍታት የማትፈልገው? አሁን ዞሮ እናንተ ተበዳይ አይደላችሁ፣ በዳይ ናችሁ። ተበዳይ ጋር ነው ደግሞ ልቆም የምችለው። አሁን ተበድለናል የምትሉ ከሆነ እዛው እህታችሁ ጋር መቻችላችኋለሁ። እንደምንም ብዬ እናገራትና ሽማግሌ መሰብሰብም ካለበት ተሰብስቦ እኛ ይገባናል ብላችሁ በሰላማዊ መንገድ ማውራት የምትችሉ ከሆነ ከዚህ ቀደም እህትሽ ልትመጣ ነው ብዬ ቤትሽ መጥቼ ነበር። ትዝ የሚልሽ ከሆነ መጥቼ በተቻላችሁ መጠን ቀዝቀዝ ብላችሁ አውሯት። ልጇ ከስንት ጊዜ በኋላ ሞቷል ጠፍቷል ከተባለ በኋላ ድጋሚ አግኝታዋለች። ስለዚህ ቢያንስ ቀለል ብላችሁ ሁሉንም ነገር አውቃለች፣ ቀለል ብላችሁ አውሯት ስላችሁ እናንተ ምንድን ነው ያደረጋችሁት? ከሷ ብሳችሁ ግላችሁ ተገኛችሁ፣ እሳት ለብሳችሁ ጎርሳችሁ። ምን እናድርግ?
ቢያንስ እኮ ያጠፋ ሰው እኮ ይቀዘቅዛል እኮ አይደል? ቢያንስ አጥተሻለች። በእነሱ እኮ ነው እኛ ምንም ንብረት አይገባቸው ስትል ምን እናደርጋለን? ንብረት እኮ ነው። እስኪ አንተ ብትሆን በእኔ ቦታ ላይ ይህንን ሁሉ ንብረት ተከልክለህ ያንተ አባት እንዲህ ያዳላብህ ምንድን ነው የምታደርገው? ገንዘብ ጠይቅ ነበረ። ወንድሞቼ ከኔ የተሻለ ነገር አባቴ በሰዓቱ አትሰጠንም። በሰዓቱ አሪፍ አደላልዋለች። እሷ አደላልዋለች ገንዘቧ ምናልባት ተሰጠኝም ነው አደላልዋለች። ገንዘቧ አደላልዋ አስቀምጠዋለች። በጠይቃት አትሰጠም። ስለዚህ ያን ያሁን ማትሰጠ ከነበረ አንቺ ምንን የረባ ቤት ከምትይ ንብረት መሬት ብትጠይቃት አትሰጠንም። እሷ ብቻ እኮ አይደለችም። አንተም እኮ ስላለ አይደል? ይሄ እኮ አንተን የሚመለከታል አይደል? ያረባ ቤት ነው ብለህ የምታስበው ከሷ እንደው ያንተ ከሷ እንደው ያንሳል። እናንተስ በሱ ተደልለን አሰጠን። ያኔ ማትሰጥህ ከነበረ ልትሰጥህ ፈቃደኛ ካልነበረች አሁን ልጇን 6 ዓመት አካባቢ ምናምን አገታባት የወለደቻት እንደማን የሁሉ ጊዜ አሰቃይተባት ከወር ከምናምን በላይ ይሄን ሁሉ ነገር ሰምታውን ፈቃደኛ ሆና ትሰጥሃለች። ለምን ተስፋ አትቆርጥም ታዲያ? እንደዛ ነው የምታስበው? ምንም አይነት ተስፋ አልቆርጥም። ምክንያቱም ተስፋ ስላልቆረጥኩኝ ነው አንድ ነገር አንተ ጋር ይኖራል ችግር የለም ብዬ የመጣሁበት ምክንያቱም ተስፋ ስላልቆረጥኩኝ ነው። ምክንያቱም አንተ ሽማግሌዎች ተሰብስበውና ቦታ ያለውን ነገር አውራቸው። እሷን ከሽማግሌዎች ጋር አውራት መሆን ያለበት የምትለውን እኛም ቀርበን እንስማት። በቃ እንደዚህ መንገድ ሂድ ብዬ እኔ ለአንተ መንገድ ትከልክለኝ። ከዛ በኋላ ታውቃለህ ብዙ አካሄድ የራሴ የሆነ ሲስተም አለ። በፈለግከው መንገድ እንትን ብለህ የእሷን ንጹህነት የእሷን ነገር ልክ የእሷን ጉዳይ እንዳጠፋ ለማግኘት ብዙ ትለፋ ነበር አይደለም? የእኛንም ጉዳይ አጥርተህ እውነት ይገባቸዋል አይገባቸውም ሰው መሳቂያ ሆነን ነበር አይደለ? የሰፈር እጅ መጠቋቆሚያ ሆና ነበር አይደለ? ትሆን እኮ ብዬ ቀደም ብዬ እኮ አውርቻችሁ ነበር። ቡና መጠጫ ሆና ነበር አይደለ? ለቅሶ እንኳን ቀብር ላይ የሰፈር ለቅሶ ላይ ቀብር ላይ እንኳን እንዳቆም እኮ ነው የሆነችው አይደለ? ለፍትህ ለነሱ ብለህ ነው አይደለ? ለኛ ነገራው ልክ አይደለም ነው ለኛ ልክ ነህ። እሺ ግን የኛንም ነገር ይሄው እሺ አሁን ምን ሆነሽ ነው እንጂ ከሰው ፊት እንዳልኩ ባደርጋችሁ የኛንም ነገር ይሄው አውራት ሽማግሌ ሰብስብና አውራን ፊቴ ቀርባ እምቢ ትበለኝ ችግር የለም። እኔ ይሄንን ነገር አመቻቻለሁ። ሽማግሌ የሚሰበሰብበትን ነገር አመቻቻለሁ። እሺ አሁን ራስሽን አረጋጊ። ምንም የተፈጠረ ነገር የለም። አይ በጣም ተፈጥሯል እንጂ በጣም ተፈጥሯል። አንደኛ ነገር እኔም የልጆች እናት ነኝ። አንተም ልትረዳኝ ይገባል። ይሄንን ነገር በእንደዚህ ሁኔታ መቀጠል በፍጹም እኔ አልችልም። እኔ እኮ ብዙ ነገር እኮ አሳልፌያለሁ። ዛሬ እንደዚህ መሆኑ ልጆች እናት ነኝ የልጆች እናት ነኝ ትያለሽ። መጀመሪያ ዝም በል አንተ ዝም በል አንተ ነዚህ ውስጥ ከተትከኝ የልጆች እናት ምናምን አንተ ነዚህ ውስጥ ከተትከኝ አንተ ነህ። አንዴ ልጄ ታመመች፣ አንዴ ቤቴን አስያዝኩ፣ አንዴ እንዲሆንኩ ብለህ አንተ ነህ እዚህ ውስጥ ከተትከኝ አንተ ነህ። መጀመሪያውን እኔ በሄድኩበት ነገር ብንሄድ ነው አንተ ነህ። ይሄ ሁሉ ልመና አይመጣም ነበር። አንተ ነህ ቡና ልፈቃድ ጭባልኩበት ያመጣኸው መዘዝ ነው። አሁን እኔ ምንም ነገር እንዳትናገረኝ የምትረዳኝ ችግርሽን ጉያይ ስራ አስቀምጣሽ አሁን አፈን ሞልተህ ታወራለህ። የሰው መጠቋቆም ያደረግሽ ሞልተህ ታወራለህ። ችግር ይዋቸው ተያይዞ ሲሄዱ ይዋቸው ይሄ ነው እየተባልን ያለው። የሚያሳዝነኝ ወይ ከሷ አልሆንኩኝም ወይ ካንተ አልሆንኩኝም ወይ ከዛኛው አልሆንኩኝም። በቃ መሀል ላይ ብቻዬን ልቀር። አሁን ላይ በእኔ ምንም የምትፈርዱበት ምንም አይነት ነገር የለም። ምንም በእኔ አንዳችም ነገር እንድትፈርዱ አያስችላችሁም። ምክንያቱም ከዚህ ቀደም እየነገርኳችሁ ነበረ። በሰላማዊ መንገድ እንፍታው፣ ጎረቤቶችሽም ሳይሰሙሽ የሰው መጠቋቋሚያም ሳትሆኚ በጣም በተረጋጋሚ አሁን ሁሉም ነገር አልፏል። ጎረቤትም ሰምቷል። ለቅሶም መቀመጥ አልቻልኩም። የሆነው ሆኗል። በቃ ከዚህ በኋላ እኔ ምንም ማምጣት አልችልም። እውነታው ግን አንተ እንድታጣራልኝ ነው እኔ ዛሬ የመጣሁት። አንተ ያለውን ነገር መሄድም ካለብህ ሄደህ ማጣራት ያለብህ የሚያውቁ ሰዎች አሉ። ምን አለበት ለእነሱ ብዙ ዋጋ ከፍለሃል አይደለም እንዴ? አሁን ይሄንን አላደረክም ማለት አንተ ወገንተኝነት በጣም ገንዘብ ዝም በል አንተ ዝም በል።
አንተ ምንም እንዳታወራ ልጄ በሽተኛ ነች ምንም ገንዘብ አያስፈልግም ምንም አያስፈልግም አትነግድባት ልጅ እኔ ገንዘብ ካገኘሁ የራሴ ያሳክማል ሁለተኛ ቤቴ በዕዳ የተያዘ ነው ታውቃለህ ዕዳ ይብላክ የታሰርኩ ጊዜ አንተ ነዚህ ሁሉ ውስጥ የከተትከኝ ሰርቼ ቤቴን እንዴት ዕዳዬን እየከፈልኩ እንደነበረ ነግሬሃለሁ አይደለ ፍርድ ቤትም የዋስትና መብት የሰጠኝ በልጅ ህመምተኝነት ነው አይደለ በየቅዳሙ በየምኑ እንደምዘው ታውቃለህ አይደለ በቃ ገንዘብ ያስፈልገኛል አንደኛ ቤቴን ከፍዬ ካልጨረስኩ ሜዳ ነው የምወድቀው ልጄንም ማዳን አለብኝ እኔ ገንዘብ ፈልጋለሁ ገንዘብ ደግሞ ከሷ እጅ ካልሰጠችኝ እህቴ ካልሰጠችኝ ከሷ እጅ ካልተቀበልኩ ከየት የማመጣው ገንዘብ አይደለም አሁን እንደነገርኳችሁ ስለዚህ የሷም ፈቃድ ከሌለበት እዚህ ጉዳይ ላይ የሷ መልካም ፈቃድ እንዲሆን አንተ አገናኝ እኔ ፊት ለፊት አግኝታት ምንም አታደርግም አፈን ዝም ብላ አታበላሽ አንተ ነህ ሁሉንም ነገር መስራት የምትችለው አንተ ያለውን ነገር አንተ አባብለሃትም ይሁን ቤተሰባዊነትን አስረድተሃትም ይሁን አስበንም እንዳላደረግነው በስተት መንገድ መሄዳችን እንደቆጨንም እውነትም ደሞም ቆጭቶኛል ያንን አስረድተሃት ለዚህ አቡሽ ዘመኑን የተናገርሽው የጸጸተሽ ለዚህ ነው አቡሽ ዘመኑን የተናገርሽው ጸጸተሽ ነው ለካታውራ በአሁን ሰዓት ነገሮችን ማስተካከልበት አንተ እንትን ማለት ብችል አታናግረኝ ምንም ነገር መናገር አትፈልግም ቢጸጸትሽማ ኖሮ እንደዚህ አታረጊም ነበር አንተ ነህ ይሄ ሁሉ ነገር ያመጣው አንተ ነህ አሁን መፍትሄያችን አንተ ጋር ነህ ዞሮ አሁን እናንተ ሰላሙን ሳይሆን ንብረቱን ነው የፈለጋችሁት ግልጽ ማድረግ ይኖርባችኋል አይደል ንብረቱ ከተካፈለ እኔ ካየች ወደ ሰላሙ ይወርዳል ቤተሰባዊነታችን የትም አይሄድም ንብረቱን ግድ ያስፈልገናል ግድ ምክንያቱም በአሁን ሰዓት ያለውበትን ሁኔታ እንኳን እኔ አይደለሁኝም ለማንም ሰው የሚከብድ ነው ለተመልካች የሚከብድ ሁኔታ ላይ ነው ያለው እዚህ ቀደም አውርተናል በጣም ሰከን ስላላችሁ እዚህ አጋጣሚ እስቲ ከሷ ጋር የነበራችሁን ቁርኝነት ምናምን እስቲ ንገሩ ምንም ነገር ከሷ ጋር ቅድም ጀምሬ እኮ ለሷ ብዙ ዋጋ ከፍያለሁ እሷም ለኔ ከፍላለች ምንም እኔ በልጅነት እድሜዋ በርግጥ እኔ እሷ ስታገባ ብዙ ነገር አድርጌያለሁ ግን እኔ ትንሿማ የዋህነች ነው እሷ ግን በልጅነት ያላትን ቋጥራ ምን ብላ ቢሆን በጉልበቷም ቢሆን ለልጆቼም በማሳደግ ቢሆን በምንም ነገር ቋጥራ እንደናት በመላክም ቢሆን ብዙ ነገር ያደረገች ንፉግ አይደለች ንፉግም አይደለች ያላትን ቋጥራ እንደዚህ ምን ቆራረጥ ዝም በል አንተ ነህ ይሁን ይሰራ እኔ ጋር ነበረች እኔ ጋር ያደረችው አይደል ገባኝ እኔ ጋር ነበረች ገንዘብ እኔ ጋር ነው አይደል የምታፍረው እኔ መሄድ የምችልበት ዲፕ የሆነ ቁርኝነት ኖሯችሁ እናንተ ታዲያ በዛ ልክ ልጇንም ቢሆን ነግሬ ካለው እኔ ለእናቷ አንድ ነገር ገዝታ ስትመጣ ለኔ ሳትገዛልኝ እንደማትለየኝ ነግሬሃለሁ ከዚህ በፊት ግን ምን አይነት ሰይጣን ገብቶ ይሄ ከይሲ እሺ እኔን ሀሳብ ማን ነበር ያነሳው በሰዓቱ ያው እሱ ነው ገጠር አቡሽ እንዲያድግ ምናምን ያደረገው አዎ እሱ ነው ሀሳቡ አንተ ያደረገው ገጠር የላኩት መሬቱ እንዲጠብቅ ነው ያ እንዳይጫወት በቃ ትልቅ ዜማ አደረገው ሄይ ብዙ ባርዛፍ አለ ያ እየሸጠ እየቆረጠ ነው እንትን ከባርዛፍ አቡሽ እዛ ሄደ ነበር ሳያት ለአቡሽ የምትመኘው ነገር ጥሩ አይደለም መጥቶም የነገረኝ ለአቡሽ ልታወርሰው ነው በቃ ዝም ብለሽ ትቀመጫለሽ ወይ ብሎ ያለኝም ሀሳቡን የሚያመጣው ሁሉ ነገር ያደረገው ይሄው ነው አሁን ዛሬ ላይ እንዲህ ይላል እሺ ስለዚህ መጀመሪያው ያጥፋ አንተ ነው ማለት ነው እሺ ኪያ በመታገታ ከዛ የሱን ጉር ለመሸፈን ስል እሱ ላይ ሲደረስበት አንዱን ነገር ልሸፍን ስል እኔም ተዘፍቄ ቁጭ አልኩ ዝም በል አንተ ነህ ዝም ማለት ያለብህ ገንዘቡ ይመጣ ነው ይጥምሽ ነበር አይደል ገንዘቡማ የትም አይቀርብኝም ነበር
የትም አይቀርብኝም ነበር። አንተ ነህ ባቋራጭ ብለህ ገንዘቡ ቢመጣ ኖሮ ይጣፍጥሽ ነበር። የትም አይቀርብኝም ነበር ገንዘቡ። አፋለኝ ብለሽ ታወራለሽ እንዴ ደግሞ አንቺ? ምንድነው አሁን አንተ ገንዘቡ ማለት ያለብህ አንተ ነህ። ጥሞች ነበር የምትቀበለው አይደል? አንተ ሰራከውን ጉድ ሸፍናለሁ ብዬ ነው እዚህ ሁሉ ነገር ውስጥ የገባሁት። አንተ ነህ ከእነን ሁሉ ያደረከው። ደግሞ አፋለኝ ብለህ ትናገራለህ። ገንዘቡ ቢመጣ ኖሮ ግን ትቀበይ ነበር። በሰው ቤት ደም እንዳንቀባ ለምን ቁጭ ነው? አፈን ሰብስብ። ገንዘቡ ቢመጣ ኖሮ ግን ጣፍጦሽ ነው መባረር። ገንዘቤ የትም አይቀርም። ትንሽ ሆነ ዞር ብለሽም አታያትም ነበር አይደል? አንተ ትሰራልኝ ነበር በእጅ አዙር ብታገኘው ኖሮ ጠቅልለህ እኔንም ሜዳ ላይ ትጥል። ለምን እንዲህ ታረጋታለሽ? ለምን አልሄድሽም ታዲያ እሷ ጋር? ለምን አልሄድሽም? ጉድ ለመሸፈን ያንተን ጉድ ለመሸፈን እሷ ተሻለሽ። ለምን እንደዚህ እያደረግሽ ነው? ያዳንኩክ መስሎኝ ያዳንኩክ መስሎኝ ይኸውልህ ያንተን ጉድ ለመሸፈን አንተ አፋለኝ ብለህ ታወራለህ። የሆነ ሆኖ አይደለ? አብሽንም የላኩት እኔ ነኝ። ኪያንም እኔ ለክፋት አይደለም ያስቀመጥኳት፣ አገትካት አይደለም እቤት ነው ያስቀመጥኳት። ቤት ጫካ ምን አርሰንቶ እኔ አሁን ወደኋላ ተመልሰን ዝም ብለህ ነገርን ለማለባበስ ወደኋላ ምናምን አትበልና አትቅለስልስ። እዛኔ ለምን ከኔ ጋር ሆንሽ? አትሄጂም ነበር? እሷ ተካው ከጉዳው አትሄጂም ነበር ወይ? ቀለል ያለ የአንድ ቀን የሚሻር መስሎኝ እሺ ብዬ ልሸፍንልህ ጓዳ ያስቀመጥኳት፣ በዛው ገደል ከተትከኝ። ገደል ግባ። ያኔ ነበረ አይ ማለት ያኔ ነበረ። አላወቅኩም፣ ሴራህን አላወቅኩም። ገንዘቡ ቢመጣልሽ ኖሮ ደግሞ በእናትህ ዝም በይ። አሁን ዝም በይ በቃ ይበቃል ማለት ረጅም ሰዓት የተጨቃጨቃችሁ ነው። ቤታችሁ መጨረስ ትችላላችሁ። አሁን ላይ ይበጀናል የምትሉት ሽማግሌ ተሰብስቦ ዝም በይ በቃ። ሽማግሌ መጥቶ ሽማግሌዎቹ ባሉበት ሀቅ ይውጣልን ነው አይደል? ስለዚህ ይህንን ነገር የኪያ እናትም የምትቃወሙ አይመስለኝም። ሄጅ አወራታለሁ በስልክ እንዳወራት የተቻለህን እሷ ጋር እንደ አደራ ምነግርህ የተቻለህን እንዳላደርገው ነው አይደል? ጉዳዩ ችግር የለውም ቀለል አላደርገውም። ምክንያቱም ሀቅ አለኝ ብላ የምታስብ ከሆነ ሀቅ አለኝ የምትል ከሆነ ይህንን ነገር አትገፋም። ሽማግሌ መሰብሰቡን የምትጠላ አይመስለኝም። እስከማውቃት ድረስ እንደዛ እምቢ የምትለኝ አይመስለኝም። አወራታለሁ ስለማውቃት ሞጆ እሄዳለሁ። እኔ ነገ ሞጆ እሄዳለሁ ወይም ዛሬ ገና ስለሆነ ሰዓት ዛሬ ሄድና በእናንተ ወገን ያሉትንም ሰዎች ትነግሩኛላችሁ። ታውቃቸዋለች። በሷ ወገን ነበሩ ሽምግልና በዛ ጊዜ በላት በሷ በኩል ያሉትንም እንትን ብዬ በጋራ የሚያስማማችሁ ሽማግሌ እንዲመጣ እናስደርጋለን። ምክንያቱም አንቺ የምትፈልጊው ሽማግሌ ሌላ፣ እሷ የምትፈልገው ሌላ ከሆነ ግራ ያጋባል። እኔን አይወደኝም እሷን አይወዳትም ምናምን አይነት ነገር እንዳይመጣ በጋራ ሁለታችሁም የምትሉትን ሽማግሌ የምትስማሙበትን ሽማግሌ ቢያንስ 1-5 ሽማግሌ ጽፈሽ ሰጭኛለሽ። አይደለም ቆይ አንዴ 1-4-5 ሽማግሌ ጽፋችሁ ትሰጡኛላችሁ። እሷም የምትጽፍልኝ ከዛ ጋር ተመሳሳይ የሆኑ 1-3 ሽማግሌ ይዘን እንመጣና እዚሁ ወይም ደግሞ እነ ኪያ ጋር ተሰብስበን ሽምግልናውን ፕሮሰስ የምናደርግ ይሆናል ማለት ነው። እሷ ጋር ሄዳለሁ አናግራትና ችግር የለውም። ብቻ እናንተም በተሻላችሁ መጠን ራሳችሁን ለማረጋጋት ሞክሩ። አንተና አንቺ ነሽ ምንም ማለት እዚህ ምንም የሚጠቅመን ነገር የለም። ጉዳዩ የእናንተ ጉዳይ በፍርድ ቤት የተያዘ ነገር ነው። እሱን ማለትም ካለባችሁ ፍርድ ቤት ሄዳችሁ ማለት ትችላላችሁ። አንተና አንቺ ነሽ ምናምን እሱ እኔ ጋር ምንም የሚጠቅመው ነገር የለም። ግን ደግሞ እንደ ማንኛውም ሰው ሕሊና እንዳለው ሰው ንብረት የሚገባንን ነገር አላገኘንም። እኛም የቤተሰብ አስተዳዳሪ ነን፣ ይገባናል። አባታችን ፍርደ ገምደል ሆኖ ነው ይህንን ነገር ያደረገው ብለሻል። ስለዚህ እንደዛ ከሆነ እንደዚህ አይነት ነገር በጣም ብዙ ጊዜ ስለሚገጥመን ማለት ነውና እናወራታለን። የሚገባችሁም ከሆነ ሽማግሌዎች የሚሉትን ብለው፣ ምክንያቱም ከስር መሰረቱ የሚያውቁት እነሱ ስለሆኑ እነሱም የሚሉትን ብለው ከዛ በኋላ እናንተ የምትገናኙበትን መንገድ ወይም ደግሞ የምትቻቻሉበትን መንገድ የምንመቻች ይሆናል። እንግዲህ ይህንን ይመስላል ማለት ነው። ከእናንተ ጋር እንግዲህ ሌላ የሚጨምሩት ነገር መቼ ትደውልና? ችግር የለም እኔ ዛሬ እሄዳለሁ ሞጆ። መቼ ትደውልልናል? አንተ አስተካክለክ ሽማግሌዎችን ማናገረክ ሽማግሌዎቹንም እኛ ስም ጽፌ እኔ እሰጥሃለሁ። እሱንም እንዳትቀበል። የፍርድ ቤታችን ቀጠሮ እየደረስለው ስለሆነ እኔም እንዳይ ስለሆነ አሁን ቀለል አድርገህ ብታናግራት ገብቶሃል ሀሳቤ። አሁን ከሽማግሌ ስለተሰበሰበ ብቻ ንብረቱን ታገኛላችሁ ማለት አይደለም። እሷ ስትፈልግ ብቻ ነው ንብረቱን ማግኘት የምትችሉት። ምክንያቱም ይሄኛውን ነገር እናንተ ጠንቅቃችሁ ታውቃላችሁ።
አንድ 3 ሽማግሌ አይደለም 100 ሽማግሌ መጥቶ አልፈልግም አልፈልግም ወደ ኋላ እንመለስ ተቀበል አንተ የራስህን ነገር ማድረግ አለ የተቻለኝ ነገር ማድረጋው ይገባቸዋል ብላ ስታደርግ ለነሱ ስታደርግ የነበረው ነገር አሁን ደግሞ ለኛ ያለው ችግር በህጋዊ መንገድም አይደለም ያለው ችግር ማስረዳት አለበት መንገድ አንተ አነጋግረህ እኔ ወንድም ምን አይነት ችግር ላይ እንዳለው በሽማግሌዎች ጋር መጀመሪያ ወጣት እሷንም አነጋግረህ የሚቻልህን ነገር እንድታደርግ ነው እንጂ አሁንማ እሷን ትፈልጊያለሽ አልፈልግም ብትል ምንም ማምጣት አንችልም በእንደዛ መልኩ እንድትሄድ አይደለም በጣም በአሁን ሰዓት ላይ እኔ ይሄ ነው ብዬ የማልነግርህ ችግር ውስጥ ነው ያለሁት ብር ያስፈልገኛል ብዙ እንትን ውጣ ውረድ ውስጥ ነው ያለሁት ስለዚህ አንተ ቀለል አድርገህ አንቺ ስላስፈለገሽ ብቻ እሷ ደግሞ ልትሰጥሽ ቀለል አድርገህ አትውሰድ ቀለል አላደርገውም ተረድቼሻለሁ እያንዳንዱን ነገር በደንብ ገብቶኛል አባታችን በሰዓቱ ኮንሺየስ ላይሆንም ይችላል ቢሆን ራሱ ፍርደ ገምድል ሆኗል ወይም ደግሞ ትክክለኛ ውሳኔ ምናልባት በሰዓቱ እሱ ካለው ነገር አንፃር ወይ ስላልጠየቅነው ተናዶ ሊሆን ይችላል ወይም ደግሞ ሚዛናዊ አልነበረም ሚዛናዊ አልነበረም በየትኛው መንገድ ይሁን እሱ ያለው ነገር ሰጥቷታል ፍትህ ተጓድሎብናል ስለዚህ ተጓድሏል ያንን ደግሞ በህጋዊ መንገድ ማድረግ አልቻልንም በህጋዊ መንገድ ብቻ አይደለም በሽማግሌ ምን ቢካለች አለች ነው እኮ ግን አንዳንድ ጉዳዮች በሽምግልና ይፈታሉ ፍርድ ቤት ጉዳይ ወይም ደግሞ በህጋዊ መንገድ ማለቅ የማይችሉ ከሆነ ሽማግሌ አንቺ ይብስ እሱ ይብስ ምናምን ነገር ተብለው ሽማግሌ እስከዛሬ ያደግንበትም ነገር ነው ሽማግሌ ተሰብስበው የማይፈታው ጉዳይ የለም አይደል ስለዚህ እኛ ሽማግሌ እንሰበስባለን በሽማግሌ መሰብሰቡ እርግጠኛ ነኝ ቅር የሚላት አይመስለኝም ስለዚህ ሽማግሌ ከሰበሰብን በኋላ ስለ ሁኔታው እያንዳንዱን ነገር ረጋ ብለን እንነግራቸዋለን እነሱም ያውቁታል ብዬ ተስፋ አደርጋለሁ ከዛ በኋላ ወደ ውሳኔ እንደርሳለን ስለዚህ ግን እንደዛም ግን ሲሆን ግን እናንተ በጣም ካይንድ ሆናችሁ ረጋ ብላችሁ ምናምን ነው እንትን ማለት ያለባችሁ ማውራት ያለባችሁ እዛ ነገር ላይ ጥንቃቄ አድርጋችሁ ትመጣላችሁ አሁን እኮ እኔና እሱም አልተግባባንም እንዴ እሱ ገና እኔን ጥፋተኛ ሊያደርግ ይነሳል እንዴት ነው የምትግባባው እሺ የእናንተን ነገር ራሳችሁ በዛው ትጨርሱታላችሁ ከኔ የሚጠበቀውን ያደርጋለሁ እንግዲህ ተመልካቾቻችን መተው እንግዲህ ፍርድ ተጓድሏል እና ደግሞ ወገንተኝነት በጣም እየታየብህ ነው በኪያ የመጣ ለኪያ እናት በጣም ያደላህ ነው አይሉኝ እኔ ከዛ አንፃር ምንም ያደረኩት ነገር የለም ለተጎጂ ሁሉ ጊዜም አለሁኝ ነኝ ተጎዳ የሚመስለኝ ሰው ጋር ሁሉ ጊዜም አለሁኝ ከፊት ለፊት እና ተጎድተዋል ብዬ አስቤ ስለነበረ በዛ አጋጣሚ ነበረ ለኪያ እናት ሳግዝና ስደግፍ የነበረው እንዳያችሁትም ደግሞ ከዚህ ቀደም የነበሩትን ቆይታ ካያችሁ ሲያጠፉም ምናምን የነበረው እነሱን ነው ስለዚህ በምንም አይነት መንገድ እነሱ ልክ ይሆናሉ ብዬ ላስብ አልችልም ግን አሁን እዚህ ጋር ፍትሃዊ ይሁንና የሚገባን ነገር አለ ብለውኛል ስለዚህ ጉዳያቸው እስከዛሬ የሰሩት ነገር በህግ የሚያዝ ነገር ነው የኔ ጉዳይ ስላልሆነ እሱን ላይ ምንም ጥርጥር የለም ተገቢ ቅጣት እንደሚያገኙ ከዛ በዘለለ ግን ልጆቻቸውም ይሁን እሱ ሚስቱ እሷ ባለቤቷ ምናምን ይሁን ማግኘት ያለባቸው ነገር ከሆነ እኔ የኪያ እናት ሄጄ አናግሬያት በሽምግልና የሚያዝም ነገር ከሆነ በሽማግሌ ይዘነው ጉዳዩ እንዲያልቅ እናደርጋለን በደህና መንገድ እንጨርሰዋለን ብዬ ተስፋ አደርጋለሁ እንግዲህ የዛሬ ፕሮግራማችን ወይም ደግሞ የዛሬ ቆይታችን ይሄንን ይመስላል እንግዲህ በሚቀጥለው ቆይታ ወይም ደግሞ ከሽማግሌዎች ጋር ሊሆን ይችላል ወይ ደግሞ ሞጆ ሲሄድ መቅረጽ ካለብኝ የሞጆንም ቆይታ ምናምን ማሳያችሁ ይሆናል ብቻ ግን ለዛሬ የነበረን ቆይታ እዚህ ድረስ ነው እና እስካሁን ድረስ ስለተከታተላችሁ በጣም እናመሰግናለን መልካም ሁሉ እንመኝላችኋለን በጣም እናመሰግናለን